እየቀለደች ይሁን የእውነቷን ይሁን ምንም ሊገባኝ አልቻለም ምን እንዳሰበች በሆነ ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ፊት ይጠብቃችሁ። ያሰብተን እግዚአብሔር ሰከላችሁ። ከሀገር ውጭ ያላችሁ እንዲህ በሰላም በጤና እንዲላችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እስቲ ኮሜንት ላይ አሜን በሉኝ። ለእናንተ ቀላሉን ነገር ላይ ደግሞ ከባዱን ነገር ላስቸግራችሁ ነበር። ቪዲዮ ላይክ ማድረግ አትርሱ። ወደ ቪዲዮ እኔ ግን እስቲ አንድ ነገር ጠይቃችሁ። እስቲ ይሄ ነገር ፕራንክ ነው እየቀለለች ነው እየቀለለች አይደለም? እኔ አሁን ብሩኬም ይሄ ነገር አንስቶ ነበር። እስቲ ፕራንክ ነው የምትሉ አንድ ቁጥር፣ አይ ይሄ ነገር ግን ሲሪየስ ነው ከመራ ነው የምትሉ ደግሞ እስቲ ሁለት ቁጥር ጻፉልኝ። እኔ ፕራንክ ነው ብዬ አላስብም በራሴ ምክንያቱም ነገሩ እየባሰ ነው እየሄደ እንጂ ያለው ጉዳዩ እየተፈታ አይደለም። ቀላሉን ነገር ሰፋ እያደረጉት ነው። ምክንያቱም ሁለቱም እልኸኛ ናቸው ሲነጋገሩ በል እየተናገሩ ያሉት። ሁለት ደግሞ ብሩኬውን የደበቃት ነገር ያለ አይመስለኝም። እኔ ግን ብሩኬ እንደምናየው በጣም ተጨንቋል፣ ጫንቆታል። እስቲ ወንድሙም አብ ጠርቶት ነገሩን ሊፈታ እየሞከረ ነው። ከአብ በላይ ደግሞ እግዚአብሔር ተጨምሮበት ይሄ ነገር ይፈታ። ይቅርታ እንኳን ብላት ምን ነው እዚህ ጋር እውነቱን ነው። ይቅርታ ቢላት ድንገት የሰማችሁ ነገር እሱ ካላረገው ይቅርታ ማለት ምንድን ነው? አንድን ነገር ጥፋታችሁን አምናችሁ ይቅርታ ስትሉ ያን ነገር አረጌዋለሁ ሁለተኛ ያለገውም ይቅርታ ነው ትሉት አይደል? ብሩክ ያን ነገር ባያረግስ አርጎ ባይሆንስ? አሁን እዚህ ጋር አይኔ የሰማችሁ ነገር አለ። ስለዚህ ያን ነገር ሳያረግ ይቅርታ ካላት ብሩክ ተወቀሽ ነው ማለት ነው። ስለዚህ ግራ በጣም የሚያጋባ ነገር ነው ያለው እዚህ ጋር። ብሩክ በጣም ጨንቆታል። አብ እንግዲህ ይሄን ነገር ከእግዚአብሔር ጋር ጨምሮበት ቢፈታ ነገሩ እንደ ድሮ ፍቅር ሆኖ ማየት እኔ ናፍቆኛል። ቤተሰቦች እውነት በጣም ናፍቆኛል። እናንተ አላፈቃችሁም ቤተሰቦች? እና ይቅርታ እሺ ካጠፋው ማለት ምንም አልሆንኩ ፊት ምንድነው ይደማፈር ብሩኬ በጣም ያሳዘነኝ በቃ ብሩኬ አንጀቴን እየበለው ነው ቤተሰቦች። በእውነት ደብሮታል። እንደ ድሮ ሳቁ የለም። ከፊቱ ላይ ያሳቁ የምናየው ሳቅ የለም። ለምን? አይናችን ካጠገቡ የለችማ። ጨንቆታል። ባይዘዌ ሁለቱም ካላንዳቸው መኖር አይችሉም። በቃ አቅል እንገራችሁ። ይሄ ስሜት አይሚጋም አለ። አሁን ላይ እዚህ ጋር ሰላያናት ነው እንጂ ይሄ ስሜት አይሚጋም አለ። ለምን? ከልባቸው ስለሚፋቀሩ ነው። ግን ደግሞ አሁን ይሄ ነገር በቃ መፈታት አለበት። ነገሩ እየከበረ እየሄደ ነው። ወንድሙ አብ እንግዲህ እዚህ ጋር ጉዳዩን ገብቶ ለመፍታት እየሞከረ ነው። ከእግዚአብሔር ጋር ጨምሮበት ቢፈታ በጣም ደስ ይላል። እኔ ሳቃቸው ፕራንካቸው ናፍቆኛል ቤተሰቦች። እናንተ አልናፈቃችሁም ቤተሰቦች? እኔ አላውቅም ሀብቴ። እኔ የምትለኝ ነገር ግራ እያጋባኝ ነው። እሱ እራሱ ምን እንዳሏት ምን ይበሏት ምንም የማውቀው ነገር የለም። አዎ ይሄ ነገር ማን ነው ምን ያላት? ማን ሹክ ብሏት ነው? ምን ባይዘወይ እነ ብሩኬን እኛ እንደምንወዳቸው ሁላ የሚወዳቸው ሰዎች እንዳለ ሁላ ደግሞ ጠላቶች አለባቸው። ብሩኬና አይሚያን ላይ እንዳይሆኑ ብዙ ጠላት አለባቸው። ስለዚህ ከዛ መሃል አንድ ሰው ነገር ብሏት ይሆናል። ባይዘወይ አናቅም። ብሩኬ እንግዲህ እያወራ ያለው ምንድነው? እኔ ምንም አልደበኳትም፣ ምንም ልደበቃትም አልችልም አይሚን እያለ ነው። ስለዚህ አይሚ ደግሞ ነገር ልትረዳው አልቻለችም። ምክንያቱም የሰማችሁ ነገርም አለ ማስረጃም ደግሞ አለ ይብላለች። ለዛ ነው ሁለቱም ጋር እውነታው ማን ጋር እንደሆነ አናቅም። በቃ ግን ደግሞ እኔ ሳስበው በራሴ በኩል ብሩኬም ነገር ሊደበቃት አይችልም። እንዳለችው ወጥመድ ውስጥ ገብቶ እንዳይሆን ብሩኬ እነሱን ለመለያየት ብዙ ሰው ብዙ ነገር ይፈነቅላል። ለምን? ፍቅራቸው ስለሚያስቀና አይደል? ቤተሰቦቼ እኔ ሞከርኩኝ ላስታውስ ምናልባት ስተሰርቼ ከሆነ ጭራሽ ይመጣልኝ አልቻለም። ወደ ጥሩ ነገር የምትመጡበት ነገር መፈለግ እንጂ ባይዘወይ ማለት ነው። አንድ ነገር ልንገራችሁ ቤተሰቦቼ። አሁን ላይ እኔ ያሰብኩት አንድ ሀሳብ አለ። ባለፉት ዝከራችሁ ትንሽ ማላችሁ ላይ ክፍተት ተፈጥሮ እሙሼ ነች ያስጠለቃችሁ። እሙሼ ምንም ቢሆን ትልቅ ናቸው፣ እናት ናቸው የሁሉ። ስለዚህ እሙሼ አሁንም እዚህ ነገር ላይ ቢገቡበት ብዬ አስባለሁ። ምክንያቱም ይሄ ነገር እየሰፋ እየሄደ ነው፣ ቀናት እየሄደ ነው። 3 ቀን 4 ቀን 5 ቀን 6 ቀን እየተቆጠረ ነው። ለምን? እኔ ሳቃቸው ናፍቆኛል፣ ፕራንካቸው ናፍቆኛል ቤተሰቦቼ። የቅመማ ፕራንክ ናፍቆኛል፣ የብሩኬ ፕራንክ ናፍቆኛል፣ ሳቃቸው ናፈቀ ቤተሰቦቼ። እውነት እናንተ አልናፈቃችሁም ቤተሰቦች? ሳያችሁ አዎ እዚህ ጋር ሁለቱም ለኛ ሲሆኑ ሁለቱም በል ነው የሚያወሩት። እሱም በትዕግስት አይመልስም፣ እሷም እንደዛው። ያ ነገር ደግሞ ነገሩን እያባበሰ ነው እንጂ ሜዳው እያረጋጋ አይሄድም። አንዳችሁ እሳት ስትሆኑ አንዳችሁ ውሃ መሆን አለባችሁ። ካለዚያ ግን ሁለታችሁም ግን እሳት ከሆናችሁ እንደ ይሄ ነገር እንዴት ይወርዳል? ሊወርድ አይችልም። ልክ ነው ቤተሰቦች? በጣም በቃ ምንድነው? ቆይ እናንተ ምን እንደሰማች ንገሪኝ ብላት አልነግርም። አንተ ታስታውሰው ነገር ነው። እዚህ ጋር አሁን አይሚ ብትናገር ኖሮ ነገሩ ይቀል ነበር። በቃ
ይሄን ነገር ሰምቼብሃለሁ፣ ይሄን ነገር አርገዋለሁ ብትለው አይ አላረኩም ካለ አላረግም፣ አይ ይሄን ነገር አርጌያለሁ ያለፈ ታሪኬ ነው ካለም ደግሞ እሳየው ነገሩ እዛው ይቋጭ ነበር። ግን ሃይሚ ያን ነገር ትናገር አልፈለገችም። በቃ ያረከው ነገር አለ፣ የደበከ ነገር አለ ንገረኝ። ከላይ ዱብዳ እኮ ነው ነገር ለብሩኬ ነገር ከላይ ዱብዳ ነው በቃ። ምክንያቱም ምንም የደበቃት ነገር ያለው አልመሰለውም። ግን ደግሞ እዚህ ጋር የደበከ ነገር አለ ካልነገርከኝ እያለችው ነው። ይሄ ነገር ለማን ለብሩኬ ምንድን ነው? ዱብዳ ነው። ለእኛም ባይዘው ዱብዳ ነው። ምክንያቱም ብሩኬውን ነገር ይደብቃታ ብለን አናስብም። አቤት ሰዎች አሁን ይሄ ነገር እየሰፋ እየሄደ ነው በነገሩ በጣም ባይዘው ምንም ጭራሽ ባሰብኩኝ በደንብ ቀን ሙሉ ጡዝ ብዬ ነው ያልኩት። እኔ ጡዝ ድርበለ በእውነት አዩ ራሱ ይሁት አይኑን ራሱ ይሁት አይኑ ራሱ ያስታውቃል። በቃ የሆነ ደብሮታል። ካፉ ላይ ሳቅ የለም፣ ከፊቱ ላይ ሳቅ የለም። ለምን አይኑ ስለሌለች። እናንተ የምትነጣጠሉ ሰዎች አይደላችሁም። ካላንዳችሁ አንዳችሁ ላንዳችሁ እኮ ድምቀት ናችሁ። ለእኛ ራሱ ድምቀት ናችሁ ልታችሁ ስትሆኑ። አሁን እኛ ራሱ ከፍቶናል። ልክ ነው ቤተሰቦቼ። እኔ ሃይሚ እየቀለደች ይሁን የእውነቷን ይሁን ምንም ሊገባኝ አልቻለም ምን እንዳሰበች በእውነት። እስቲ እናንተ ግን ሳስቡት ይሄ ነገር ቀልድ ሊሆን ይችላል፣ ፕራንክ ሊሆን ይችላል። ፕራንክ ደግሞ የሁላ ቀን ሊቆይ አይችልም። እኔ አሁን ፕራንክ ነው እንዳለ ምንድነው የሁላ ቀን ሊቆይ አይችልም። ይሄ ፕራንክ ቢያንስ 2 ቀን 3 ቀን ፕራንክ አረብ ሃይሚ በብሩክ ይጨክራም 2 ቀን 3 ቀን ፕራንክ አታደርገውም። ወዲያው ነው የምንነግረው። ስለዚህ ይሄ ነገር ፕራንክ ነው ያላሰብም በኔ በኩል የምር ግራ ገብቶኛል። እሷን ማን ነው እየነገራት ያለው? እኔ አላውቅም። ንገሪኝ አልኳት። ምን እንደተባልሽ እንኳን ንገሪኝ ስላት ወፊል ምንም በቃ ባይዘወይ እናንተን የሚወዳችሁ ሰዎች እንዳሉ ለደም ጠላት አላችሁ። ስለዚህ ከዛ መሃል የሆነ ሰው የሆነ ነገር ሊላት ይችላል። ልክ ነኝ ቤተሰቦቼ። ግራውን ማን ነው ምን ያላት ምን ትብላ ነው ጉዳዩ ምንድነው የሚለው ነገር እስካሁን እናውቅ አልቻልም። አጥፍቼም ከሆነ እኮ እንዲህ ያደርጋለሁ ብሎ ቀጥታ መናገር ነው። አዎ እኔም ማስበው እሱን ነው። ብሩኬ ይሄኔ ነገር ሰምቼብሃለሁ ደብቀኛል ወይ አጥፍታለሁ ይሄን ነገር አርጋለሁ ብትለው ነገሩ ይቀል ነበር። አሁን ሃይሚ ግን እያደረገች ያለችው ነገር ምንድነው? ነገሩ አልነገረችውም፣ ግን የደበከኝ ነገር ንገረኝ ያለችው ነው። ብሩኬ ደግሞ ምንም አስቦ የደበኩሽ ነገር የለም ብሏታል። ያን ደግሞ እሷ አናዷት ጥላው ሄዳለች። ግን ይሄ ነገር እስከ መቼ? ልክ ነኝ። ጥሎ በመሄድ ነገሮች አይፈታም። ቁጭ ብሎ በመናገር ነው በትዕግስት ሁለታችሁ ሳጩ በትዕግስት ካወራችሁ ነገሩ እስካሁን እንደዚህ አይቆይም ነበር። ከሌላ የሰውን ጭንቀት ውስጥ መክተት ምን ይውጣል? እኛ ሲጀመር ጠላት ብዙ ነው ያለብን። በሚገባ የሚወዳችሁ ሰዎች እንዳሉላ የሚጠራችሁ ደግሞ ብዙ አሉ። እናንተን ለማለየት ለምን? በፍቅራችሁ የተነሳ ስለምታስቀኑ እኮ ነው ባይዛ ወይ እንጂ በቃ በእናንተ የሚቀኑ በጣም ሰዎች አሉ። እኛ እንደምንወዳችሁ እንዳለ የጨርቃ ፋሚሊ እነሱን እንደምንወድ እንዳለ እነሱን የሚያደንቁ የሚወዱ ሰዎች እንዳሉ ደግሞ ጠላት ደግሞ አይጠፋም። እንኳን እነሱ አይደለም እኛ ኖርማል ሰዎች ላይ ራሱ ጠላት አይጠፋም እኮ የሚቀናብን ሰዎች አሉ። ግን አሁን ሃይሚ ይሄን ነገር መረዳት አለብሽ። ይሄ ነገር የተነገረሽ ከዛ ሰዎች መሃል አንዱ ቢሆንስ በምን ታውቂያለሽ? በምን አረጋገጥሽ? ምን ማስረጃ አለሽ? እሱን ነገሩን ማወቅ ፈልገው ግልጽ ነው አይደለ? እኔና እሱ አንድ እንዳንሆን የሚፈልግ ህዝብ ነው ያለው። የሰውም ወሬ ሰምታ ከሆነ ቀጥታ መጥቶ መናገር ነው። በቃ ቀላል ነው። እንዲህ ነው ምናምን። አዎ የሰው ወሬ ሰምተሽ ከሆነ መተሽ ብሩኬ ኤን አርጋል ለምን ደበከኝ ለምን ብትይው ቢያንስ ካሁን ነገሩ ይፈታ ነበር። አንቺ ግን አይሚያችን እስካሁን አልነገርሽውም። እባክሽ ንገሪውና ነገሩ ይፈታ። እኛ ሳቃችሁ ናፍቆናል። እናንተ ማየት እናንተ ስስቁ እዩ እስቲ ብሩኬን ከአይኑ ላይ እኮ ሳቁ ጠፍቷል። ለምን? አንቺ ስለሌለሽ። ስለዚህ እባክሽን እንደ ድሯችሁ እንድትሆኑ ነገሮችን ፍቱት። ሰው ላይ ቤት ስራ ከምትሰጥ በቃ ቀጥታ መናገር ነው። እንዲያደርጋለሁ ምናምን ከመባባል ቀጥታ መናገር አዲስ ነገር ነው እንደሚመጣብኝ እኮ በቃ ምንም ማለት ነው። ይሁንና አሁን ነገሮችን እናቅልለው። እኛ ይቅርታ እሺ ካጠፋው በላት እውነት እንደዛ ብላትም ካልተረጋጋች ሌላ ችግር አለ። እሷ የምትለኝ ንገረኝ ነው። አሁን ደግሞ እዚህ ጋር ይቅርታ ቢላት ደግሞ ያን ነገር ሳያረግ ቀርቶ ከሆነ እንደ ጥፋተኝነት ይወሰድበታል ማለት ነው። ይቅርታ ማለት ትልቅነት ነው። ግን ደግሞ ያን ጥፋት አጥፍቶ ባይሆንስ ነገሩ ይባባሳል ማለት ነው። እንዴት ሰደበከ ትለዋለች። ይሄ ነገር አድርጋል ጭራሽ የሚባል ነገር ሊመጣ ይችላል እንጂ ይቅርታ ማለቱ ለምንም ላይ ችግር መፍትሄ ነው የሚሆነው። ባይዘወይ ተታ ምን ያሸኝን ነገር ንገረኝ። ምን ማይመስልስ ነገር ሆኖ በቃ ሻው ይቅርታ ልበል አልቴ። አያችሁ ያልኩት ነገር መጣ። የማይመስል ነገር ሆኖ ይቅርታ ብሏት ያን ነገር አድርጋል ጭራሽ ብትለውስ ምንም በማያውቀው ነገር አንድ ሰው ይቅርታ ማለት ምንድነው? ጥፋቱን አጥፍቼዋለሁ ደግሜ አልደግመውም። በቃ ይቅርታ ማለት እኮ ትርጉሙ ይሄ ነው አይደለ?
ስለዚህ ያን ነገር ሳያደርግ ቢሆንስ የጠላት ወሬ ቢሆንስ ያን ነገር ነው ብሩኬ እንጂ ባይዘው ብሩኬ ለይቅርታ ወደፊት ነው ወደኋላ የሚያይ ሰው አይደለም። ቀልድ ነበር እየመሰለኝ የነበረው ሁሉም ነገር ጭራሽ አምሮአለች። በቃ በተረጋጋ መንፈስ ስታወራ ስትጠይቅ እኔ ምንም አውቀው ነገር የለም። አሁን የሆነ ነገር አስረዳኝ ነው ያለችው። ቀደም ማለት ነው በስርዓት ነው የነገርኳት። ምንም ከሆነ ንገሪኝ፣ በቃ ንገሪኝና እናወራበት አልኳት። የለም አሁን ካየሁት ነገር ሁለቱም መሀል ላይ እላ አለ። ሁለቱም ይለያያ ናቸውና አንዳቸው ደግሞ ረጋ ማለት አለባቸው። ለምንም ጉዳይ ላይ ረጋ ማይል ሰው ካለ ሁለታችሁም እሳት ሆናችሁ እንዴት ነገሩ ይወርዳል? አሁን እኮ እሳት ላይ ጭድ እየተጨመረበት ነው፣ ነገሩ እየተባባሰ ነው የሚሄደው። ግን አንዳችሁ እሳት ስትሆኑ ደግሞ አንዳችሁ ውሃ ከሆናችሁ ውሃው ምን ያደርጋል? እሳቱን ያጠፋዋል። አሁን ግን ሁለታችሁም እሳት ናችሁ። ያ ነገር አስተካክሉት። እኔውን ሀብቴ አሁን እሷ ጋር የደረሰው ነገር ሜቢ እኔ አጥፍቼም ሊሆን ይችላል፣ አላውቅም። ምን ይሁን አላውቅም። ምናልባት የድሮም ነገር ሊሆን ይችላል፣ ምንም አላውቅም። ልክ ነው። ይሄ ነገር ደግሞ ካልነገርሽው ብሩክ ይሄን ነገር ካላወቀ በምን ጉዳዩን ሊያውቅ ይችላል? በቃ ጉዳዩን ምን እንደሆነ አውቆ ነው። ቢያንስ ጥፋቱ ከሆነ ይቅርታ ይጠይቅሻል ባይዘው ብሩኬ። አሁን ግን ጉዳዩንም እያወቀ አይደለም፣ እየነገርሽውም አይደለም። ስለዚህ አይባችን እባክሽን ነገሩን ለመፍታት ሞክሩ። እሷ ጋር አፕን ያደረገው ድሮ ምናምን ሊሆን ይችላል። እኔ ምንም አውቀው ነገር የለም። ማጥፍታ ከሆነ እንግዲህ ይቅርታ ትጠይቃለህ። አዎ ባይዘው ብሩኬ ለይቅርታ ወደፊት ነው። ካጠፋ ሁለቱም ባይዘው ስለሚፋቀሩ ስለሚዋደዱ ምንም ነገር ካረጉ ጥፋታቸው ከሆነ አይም ይቅርታ ይጠይቃል። ከዚህ በፊት እሱም ይቅርታ ይጠይቃል። ግን አሁን ነገሩ አልታወቀም። ጉዳዩ ምን እንደሆነ ምን እንደደበቃት አልነገረችንም። ያን ነገር እንድናቅ እንፈልጋለን እኛም አይደል እንደ ቤተሰቦቼ። ከቱም አሁን ነገሩ እኛ ጋር ደርሷል። ስለዚህ በውስጥ የሚፈታ ጉዳይ አይደለም። እኛም ማወቅ አለብን። እኛም ጨንቆናል። ብሩኬ ምን ደብቋት ነው ደግሞ? እኔ አሁን ብሩኬ ደብቃት ብዬ አላስብም። እናንተም እንደዛው። ግን ነገሩ ከባድ እያለ ይመስለኛል ቤተሰቦች። ምንም የሚያጣላ ነገር የለም፣ የሚያለያይም ነገር የለም። እናንተ ገና ምንንም ሳታዩት እንደዚህ ገና በልጅነታችሁ ባይዘው ይሄ ከአንድ ከታላቅ ወንድም አሪፍ ምክር ነው። በቃ ለብሩክ የመከረው ምክር ትልቅ ነው። በቃ እኔ እውነት አከበርኩ ይበልጥ አሁን ሞር ገብ በቃ እንደ ታላቅ ወንድም ነገሩን ለመፍታት እየሞከርክ ነው። ሁለት ደግሞ ብሩክን እየመከርከው ነው። እዚህ ጋር ትዕግስተኛ እንዲሆን አይለቃል እንዳያወጣ በስትክክል እንዲያወሩ እያረክ ነው። ተመስገን። ያንተን ቃል ደግሞ ጨምሩበት፣ ደግሞ የእግዚአብሔር ነገር ጨምሩበት፣ ነገሩ እንዲፈታ ያርግልን። እኛ የምንፈልገው የእነሱ መታረቅ፣ ስቀው ማየት፣ ፕራንክ ሲዳረጉ ማየት ነው እንጂ እንደዚህ ሆኖ ማየት እኔ ደስ ያለኛል። ማናቸውን ደግሞ የእነሱ ወዳጆች እነሱ በፍቅር ሲሆኑ ሲስቁ ሲጫወቱና ፕራንክ ሲዳረጉ እንጂ ማየት የምትፈልጉት መቼም ሁለቱ ሲጣሉ ማየት አትፈልጉም ቤተሰቦቼ። ስለዚህ እባካችሁ ጸልዩላቸው። እኔም በበኩሌ እጸልይላችኋለሁ። ነገሩ እግዚአብሔር ጨምሮበት እንዲፈታ በቃ ነገ ሳቃቸው ማየት እፈልጋለሁ። ነገ ፕራንክ ሲዳረጉ ማየት እፈልጋለሁ። እኔ የለመድኩት ያን ነው። እናንተ የለመዳችሁት እሱን ነው። ይህ ጸብ ግን እባካችሁ እዚህ ጋር ያቁም እባካችሁ። የዛሬ ቪዲዮ ይህን ይመስል ነበር። እንግዲህ ለቤቱ አዲስ ሆናችሁ ሰዎች ቤቱን ሰብስክራይብ ማድረግ አትርሱ። እኔንም እየገፋችሁኝ እዚህ ድረስ አድርሳችሁኛል። ገና 10 ሺህ ልንገባ ነው። 10 ሺህም 20 ሺህም 30 ሺህ 40 ሺህም እንደምንገባ በእናንተ ተስፋ አደርጋለሁ። አመሰግናለሁ ስለምትደግፉኝ። መልካም ምሽት ይሁንላችሁ ቤተሰቦቼ።